ቤተሰብ፣ ዘመድ፣ መንግስት፣ ሀገር አይወስኑንም። የሰው ልጅ ትልቁ ዓላማ ራሱን መግለጥ። የሁሉም ፍጡር ትልቁ ዓላማ ራስን መግለጥ ነው። ስለዚህ መኖር ማለት ራስን መግለጥ ነው። የሰው ልጅ ራሱን እንዴት ነው የሚገልጠው ካልን በሀብት፣ በጤንነት፣ በደስታ። ሀብት፣ ጤንነት፣ ደስታ፣ ስኬት ካገኘ የሰው ልጅ ራሱን እየገለጠ ነው። ምክንያቱም እድገት ነው፣ ለውጥ ነው፣ ፍሬ ነው። ነገር ግን ድህነት፣ በሽታ፣ ብስጭት ወይም ንዴት የሰው ልጅ መገለጫዎች አይደሉም፣ ተፈጥሯዊ መገለጫዎች አይደሉም። የሰው ልጅ የተፈጠረው ሀብታም፣ ጤነኛና ደስተኛ እንዲሆን የተፈጠረው። ይህ ግን አውቶማቲክ አይደለም። እነኚህን ነገሮች ሰው የሚያገኘው በንቃተ ህሊናው ደረጃ ነው፣ በግንዛቤው ደረጃ ነው። መጀመሪያ ሰው ራሱን መገንዘብ መቻል አለበት። እነኚህን ለማግኘት እስከዛሬ ያለን የተሳሳተ አስተምህሮት፣ የተሳሳተ መንገድ ምንድን ነው? በቤተሰብ፣ በዘመድ፣ መንግስት፣ ሀገር ላይ ጥገኛ መሆን፣ በትምህርት ላይ ጥገኛ መሆን። ነገር ግን እነኚህ እኛን አይወክሉንም፣ አይወስኑንም። ለምን? ተፈጥሮ ስትሰራ፣ ፈጣሪ ሲፈጥረን ባለንበት ቤተሰብ ውስጥ፣ ባለንበት ሀገር ውስጥ፣ ባለን የዘመድ ብዛት ውስጥ ወስኖ አይደለም የፈጠረን። እኛ የተፈጠርነው በራሳችን ውስጣዊ ኃይል ውስጥ እንድናድግ ነው። ሁሉም ሰው የተፈጠረው ከአንድ ቤተሰብ ወይም ከሌላ ይምጣ እንጂ ሁሉም ሰው ውስጣዊ የማደግ ኃይልና አቅም ተሰጥቶት ነው የተወለደው። ስለዚህ ሀገር፣ መንግስት ሰዎች የሚሰሩት፣ ሰዎች የሚያደራጁት ነው እንጂ በተፈጥሮ የተፈጠረ ከሰው ልጅ ህልውና ጋር በቀጥታ የተያያዘ፣ ከሰው ልጅ አቅም ጋር በቀጥታ የተያያዙ ተቋማት አይደሉም። ነገር ግን የሰው ልጅ በመረዳቱ መጠን የፈጠራቸው ተቋማቶች ናቸው። ስለዚህ የሰው ልጅ ለፈጠረው ነገር እየተገዛ ነው፣ በፈጠረው ነገር እየታሰረ ነው። ምክንያቱም መንግስትን የፈጠርነው እኛ ነን፣ እሱ አልፈጠረንም። ስለዚህ በመንግስት ጥገኛ ስንሆን፣ በቤተሰብ ጥገኛ ስንሆን፣ በሀገር ጥገኛ ስንሆን ምን እያደረግን ነው? እራሳችንን በሁኔታ ውስጥ እየገደብነው ነው ማለት ነው። የሰው ልጅ የሚለው ፍጡር ከመጣ በኋላ ባሉ ተቋማት ውስጥ እየገደብነው ነው። ይህ ምንድን ነው? የአስተሳሰብ እስራት። እኛ ያለን ትልቁ ኃይል ምንድን ነው? ግለኝነት ኢንዲቪጁዋሊቲ ነው። የኛ ኃይል ያለው የት ነው? ግለኝነት። ዊ አር ኢንዲቪጁዋልስ። የኛ ኃይል ያለው በግላዊ ማንነታችን ውስጥ ነው። ይህ ግላዊ ማንነታችን በቤተሰብ፣ በጊዜ፣ በቦታ፣ በመንግስት ስርዓት ወይም በሀገር ሀብት ሁኔታ ላይ አይመሰረትም። ለምን? ይህ ግላዊ ማንነት ተፈጥሯዊ ስለሆነ፣ ከላይ የመጣ ስለሆነ፣ መንፈሳዊ ስለሆነ። ስለዚህ ይህንን እድገት ለማግኘት ሀብትን፣ ጤንነትን፣ ደስታን፣ በአጠቃላይ ስኬትን ለማግኘት እነኚህ ላይ ጥገኛ መሆን አንችልም። እነኚህ ላይ ጥገኛ ሆነንም ልናሳካ አንችልም። ማድረግ ያለብን አንድ ብቸኛው ነገር ወደ ውስጣችን መመልከት። ምክንያቱም ውስጣችን የተቀመጠው ኃይል፣ ስንፈጠር ራሳችንን እንድንገልጽበት የተፈጠረው ኃይል፣ ያንን ነው ማውጣት ያለብን። which is our mind በአእምሯችን እንድንኖር ነው የተፈጠረው። የሰው ልጅ ትልቁ ኃይል ያለው አእምሮ ውስጥ ነው። የሰው ልጅ ትልቁ ኃይል ያለው ሐሳብ ውስጥ ነው። አስበን ሀብታም እንሆናለን ወይ? በሐሳብ ጤነኛ እንሆናለን ወይ? በሐሳብ የምንፈልገው እናሳካለን ወይ ካልን፣ አዎ። ለምን? that is the only power we have። ይህ ዓለም የአእምሮ ዓለም። ይህ ዩኒቨርሳል የሆነው አእምሮ በሰዎች አእምሮ ውስጥ ያለ ኃይል ነው። ያንን አእምሮዊ ኃይል መጠቀም ስንችል
እነኚህን ነገሮች ሁሉ ማሳካት እንችላለን። ይህ አእምሯዊ ኃይል ግን በጂኦግራፊ ወይም በባዮሎጂ ወይም ደግሞ በማህበራዊ ሁኔታዎች የተገደበ አይደለም። ስለዚህ እስከዛሬ ያለን አስተሳሰብ ራሳችንን፣ ማንነታችንን ወይም ስኬታችንን ከተወለድንበት ቤተሰብ፣ ካደግንበት ሀገር፣ ካለን ቤተ ዘመድና ካለን የመንግስት አይነት የመንግስት ጥገኛ አስተሳሰብ መቆየቻችን ትክክል አይደለም። ፈጣሪ ሲፈጥረን በነገሮች ላይ ጥገኛ አድርጎ አልፈጠረንም። ፈጣሪ ሲፈጥረን በምንይዘው ዲግሪ ላይ ተመስርተን ራሳችን እንድንገልጽ አልፈጠረንም። ይህ ኢቨን ሞደርን ኤጁኬሽን ዘመናዊ ትምህርት እኛ የፈጠርነው ነው፣ ሰው የፈጠረው ነው። ሰው በራሱ ፍጥረት ውስጥ መታሰር የለበትም። ስለዚህ ሀሳብ ኃይልን ተፈጥሯዊ ኃይልን ያ ኃይል ደግሞ የሰው ልጅ ራሱን የሚገልጥበት ብቸኛው ኃይል ነው ይሲ። ስለዚህ ያንን ኃይል ስንጠቀም ተፈጥሯዊ ስለሆነ ከሁኔታዎች ሁሉ በላይ የሆነውን ኃይል ነው የምንይዘው ማለት ነው። ራሳችንን በቤተሰብ በሁኔታዎች በኢኮኖሚያዊ ሁኔታ መገደብ ትተን ስራ ለማግኘት የመንግስት ስርዓትን መጠበቅ ትተን ወደ ውስጣችን እንመልከት። ወደ ውስጣችን ስንመለከት ራሳችንን ስንገነዘብ አንድ ጥያቄ ብንጠይቅ ፈጣሪ ምን አድርጌ ራሴን እንድገልጽ ነው የሚፈልገው? ፈጣሪ የፈጠረኝ በምን መንገድ ራሴን እንድገልጽ ነው ብለን ብንጠይቅ እውነታውን እናገኘዋለን። ሁኔታዎች አይደለም የኛን ኃይል የሚወስኑት፣ አለመገንዘባችን፣ ራሳችንን አለመገንዘባችንና በውስጣችን ያለውን ኃይል አለማወቃችን። ስለዚህ ወደ ውስጥ እንመልከት። በተማርነው ትምህርት፣ ባደግንበት ቤተሰብ፣ ባለንበት የአካባቢ ሁኔታዎች ላይ አንመስረት። የኛ ኃይል ያለው ውስጣችን ነው።